እኔ ጭንቀና አልወድም እኮ እኛንም እያስጨነቀን ነው እኮ አንተ አሁን ጭንቀት ተወደም አይደል ግን እኛ አንዴ ለኔ ጊዜ ያስጠኝም ስልኩን አታጠፋው ሚፍታ አንዴ ዝጋው እኔ አሁን እዚች ጋር በጣም ደብሮኝ ላወራ ነው የፈለኩት ኦኬ ምን አለ መሰለ አንደኛ ሃይሚን ለምን ይዛት መጣ አንተ ራሱ ለምን ቡታጅራ መጣ ይደብራል ላይ ይዛት መምጣት አልነበረብህም በቃ ችግራቸው መፍታት ነበረባቸው ግን አንተ ደግሞ ይዛት መጣ እዚህ ማይሆን ነገር ፈጠር አንተ ምንም ሌላ ነገር አልፈልግም ሻንጣን ይዛ እንደመጣ ሻንጣን ይዛ እንድትወጣ አይደለም ብዙ መቆየት አለ መቆየት ሳይሆን ያው ዛሬውኑ ነው በቃ የፈጠነ ሻንጣ ዛሬ አልሄድም አልሄድም መሄድ ፕሮግራም የለም ለምን ነው ማትሄደው ለምን እንደምሄደው ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ እንኳን አደረሳችሁ እንኳን አብሮ አደረሰን ዛሬ ያው በሚፍታ ቤት ታገኝቻለሁ ያው ትንሽ ተንኮል ከሰራው ነው የሚቆየው መሰለኝ እዚህ መጥቷል አብሮን ያለው አብሮን ፏ ያለ እየተዝናና ነው ግን ደግሞ ሳስበው ትንሽ መጨነቅ አለበት በጣም ብዙ ሰው እያስጨነቀ ነው ማንም ደግሞ ሊደፍረው አልቻለም ሚፍታ በጣም ራሱን እንደ ኃይለኛ ያያየ ነው እኔ ነኝ የፕራንኩ ንጉስ ብሎ እያሰበ ነው እኔ ደግሞ ከሱ እበልጣለሁ ታውቃላችሁ በጣም ፕራንክ ማድረግ ላይ ትንሽ ከፍ ያለ እንትን ያለኝ ይመስለኛል እና እኔ ዛሬ ተዘጋጅቼ ለመጥቻለሁ ምን ልለው እንደሆነ ሁላችሁም በነግራችሁ ይሻላል ወይንስ ሲመጣ በተሰሙ የተሻለ ይመስለኛል ለምን ብትሉ አንደኛ እናንተንም ፕራንክ ባደርጋችሁ ደስ ይለኛል ግን ተናግሮ ፕራንክ ይከብዳል ይመስለኛል ብቻ ግን ለማንኛውም እንኳን አደረሳችሁ እንኳን ለበዓሉ አደረሳችሁ በጣም ደስ የሚል ጊዜ ያሳለፍን ነበር ለሊት 9 ሰዓት ተነስተን በሬዎቹን አርደን በልተን ያ ሁሉ ሰዓት ቁጭ ብለን ስንት ሰዓት ሙሉ ደግሞ ስናከፋፍል ነበር ምናምን እና በጣም የሚያደክም ስራ ስንሰራ ነበር እና አብዛኞቻችን ደክሞናል ሚፍታም ቢሆን በጣም ደክሞ ተኝቶ ነበር እና ብሩክም በጣም ሁላችንም በቃ እዛ የነበርን ሰዎች በሙሉ በቃ አለ አይደለ ጓደኞቼ በጣም ነው የምናመሰግነው አብራችሁ ስለነበራችሁ ሁላችንም በጣም ደስ የሚል ጊዜ ነው ያሳለፍነው እና ያው ከዛ ደግሞ መለስ ስንል ወደ ጨዋታው ስንመጣ ዛሬ ሚፍታን ፕራንክ ላደርገው ነው ምልለው እንደሆነ ታውቃላችሁ ያው ብዙዎቻችሁ እንዳይደብራችሁ እናንተን ፈታ በሉበት ምን የሚል መልስ ሊሰጠን ይችላል እሱን አብረን የምንሰማው እኔ ግን ያሰብኩት ምንድነው ባለፈው አይታችኋል ብሩኬንም ሲያስጨንቀው ነበረ እዛ አዲስ አበባ ቲቪ ሰብር ያለው ብሎ ቲቪውን ሰብሮ ፕራንክ ነው ብሎ ቲቪው ተሰብሯል ምናምን ብሎ ብሩኬንም ለማጨለል እየሞከረ ነበር በጣም ብዙ ነገር እየሰራ ነበር እና ደግሞ ባለፈው ምንም አላልኩም ሃይሚንም ማሊያስ ለብሶ የማን ደጋፊ ሁኚ ነበር ሲላት የነበረው የምንድነው የማንቸስተር ደጋፊ ሁኚ ብሎ ሲያስጨንቃት ነበር ግን ደግሞ ሃይሚ ያርሰናል ናት የማንም አይደለችም ያርሰናል ናት ብቻ የፈለገችውን እሷ ተደግፍ እንደዛ አልችልም ብቻ ለቀልድ ነው ዛሬ ግን እኔም እሱ እንደቀለደ እሱ ፕራንክ እንዳደረገ ኃይለኛ ነኝ ብሎ ማንም አልደፍር ብሎኛል ብሎ ያሰበ ነው ያንን ደግሞ እኔ ዛሬ ፉርሻ አደርገዋለሁ ምን ልለው ነው ያሰብኩት ለምንድን ነው ሃይሚን ይዛት የመጣው ማን ይዘና አለ ደሞስ ለምንስ ቡታጅራ ትመጣለህ ለምን መጣህ ብዬ ነው ፕራንክ ላደርግ ያሰብኩት ምን እንደሚል አላቀም ማይሆን ነገር ሊለኝ ይችላል ምናልባትም ማዝኖ ወደ ቃኔ ወደ ሀገሬ ሸኙኝ ሊለኝ ይችላል ሸኛዋለሁ ሻንጣው ምናምን ከነብሮኬ ጋር አውጥተን አብረን ነው ሸኛው እንደዛ ካለ ሊድ በቃ ተው ሊድ ካለም ሸኛዋለን እኔ ምንም ማድረግ አልችልም ቀልድ ነው ግን ያው አልጨከነበትም ትንሽ ከቆየን በኋላ ትንሽ ካስጨነቅኩ በኋላ ነግረዋለሁ ብቻ ለማንኛውም ሚፍታ በጣም ጥሩ ሰው ነው በጣም ከመላችሁ በላይ በጣም ጥሩ ጓደኛችን ነው መካሪያችን ነው እኔ በጣም ነው የምወደው ያቃል እና ትላንትናም እንደዛ ከኛ ጋር አብሮ ሲደክም እንደዛ በሌሊት ተነስቶ ምናምን ያ ሁሉ ነገር ሲያደርግ በጣም በቃ አይደለ አክብሬዋለሁ ቴንክ ዩ ወንድሜ እና ብቻ ግን ዛሬ የመጣውበትን አልተውም ፕራንክ አደርጓለሁ መደረግም አለበት በጣም ብዙ ሰው እያስጨነቀ ነው እሱም መጨነቅ አለበት ሲመጣ ለተንኮል እንዳልሆነ ግን ንገሩልኝ ቤተሰብ እናንተ ነው የምታስማሙኝ
ከሱ ጋር ምናልባት ሊናደድብኝ ይችላል። ፕራንክ ነው እንኳን ስለው ተናዶ ሊሄድ ይችላል። ይሄንን ደግሞ አደራ የምሰጠው ለእናንተ ነው፣ ለቤተሰቦቼ። ይቅርታ ፕራንክ ነው ሊያደርግ ያሰበው ምናምን ትሉልኛላችሁ። እንዳይመታኝ ግን ደግሞ ቲክቶክ ላይ አይቻለሁ። ስለ ሚኪም አላበላኝም ቡታጅራ መጥቻለሁ አላበላኝም። እኔ ግራ ገብቶኛል። ሰው ሁሉንም ነው መነካካት የፈለገው። ራሱ እንደ ነገረኛም እያየ ነው። ብቻ ሚኪም የምታበላው ከሆነ አብላው። ምንድነው ስጋ ቤት ነው መሰለኝ የፈለገው። ሙሳ ስጋ ቤት ነዋ የፈለገው። ነዋ ልክ ነኝ ነዋ። ሙሳ ስጋ ቤት ሚኪም ብትሆን ጋብዘው፣ ቃል ከገባለት ይጋብዘው። እኔ አሁን እንደውም ለሱ ለሚኪ አላግዝም፣ ለሚፍታ ነው ማግዘው። መብላት ያለበት ሚፍታ ነው። ሚኪ ነው ጥፋት ያጠፋው። ጥፋተኛው ሚኪ ነው። ለምን አንደኛ አጋብዛሃለው አበላሃለው ያለው ቃል የገባው ራሱ ሚኪ ነበረ። ቃሉን ያፈረሰው ሚኪ ነው። እኔ ደግሞ ለሚኪ ላግዝ ነበር ተሳስቼ፣ ግን አይደለም። መሆን ያለበት ሚኪ ነው ጥፋተኛው። እንዴ እጋብዛለሁ አበላሃለው አዝናናሃለው ብሎት ነበር፣ አላዝናናውም። ሚኪ እንድትጋብዘው ምንድነው ካልሆነ ምንድነው ስሙ ዙልፋ ነው ብቻ ሙሳ ወስደ እንድታበላው ይሄን መልእክት ደግሞ አድርሼልሃለሁ። ይኸውና አዝናናው ሚፍታን ቡታጅራ ነው ያለው። እኔም አዝናናዋለሁ። ፏነ ማረጋው ይቅርታ ለመጠየቅ ነው፣ ግን እኔ ፏን ማረጋው ቃል አልገባሁለትም። እየሰማኝ ነበር። ምን እያልኩ ነበር? ምን ሰማሽ? ምንም ቪዲዮ እየቀረስኩ እንደዛ ነው የተረዳሁት እንጂ አልሰማህም። ስላንተ ጥሩ ነገር እያወራሁ ነበር። ያማው ነበር ከቤተሰቦች ሮባን ተረጋጋ። እንዴት ነሽ አለሽ? ድካም ቁርጥ እየቆረጥሽ ነው? እኔ ቁርጥ አልወድም። እኔ አልቆርጥም። ግን እንደ እውነት እኮ አንዷን በሬ ላንቺ ነበር ማረድ የነበረብን። አንተ ነው ምናርድለት ነው። አራ እንዴት አንዷን በሬ ላንቺ ነበረ፣ ግን ደግሞ ይበዛባል። ቅርጫ ያው ሁሉ እንትን ቋንጣ ማድረግ ይከብዳል። እና ደህና ነህ? ባህል እንዴት እያለ ሰላም አለይኩም። እንዴት ናችሁ? የኛ አራራራ የብቻዬማ አታርግብኝ። የኔ አንተ ቤተሰቦች ጋር ነኝ ያለሁት። እሺ የኔም የፍፄም የብሩክም ያንተ ናቸው፣ ግን የኔ አርጌብሃለሁ። እሺ ችግር የለውም። እሺ ሁላችንም ሁላችንም ሚኮ የምትለው ሚኪ አበላ እሱ ነገር ላነሳ አብልቷል መሰለኝ። ስሙን ጠራ ላነሳ ነበር። እሱ ነገር ሻንሳ አላበላም፣ አብልቷል። እኔ ቡታጅራ ያላችሁ በዚህ አጋጣሚ የተጎዳው ነው እንዳትል። እነሱ አንተ ስትቆርጥ እኔ ቆርጤን እያየሁ እኔ አልቆረጥኩም። ተው እና ሚኮ ቃል ገብቶልኛል። ሙስሊም ምግብ ቤት ወስጄ ጋብዛለሁ ብሎ በተስፋ እየጠበቅኩ ነው። ትናንት ቲክቶክ ቪዲዮ ሰርቼበታለሁ፣ ዛሬም እሰራለሁ። እስኪ አበላይ ድረስ አላበላም። አላበላኝም። በኢየሱስ ምን ልጁ አምሮ ታሟል። ቃል መግባቱ ቃል ፍፄ ለምሳሌ አንድ ሳምንት ምሳ እኔ ነኝ የምጋብዝህ ብሎኛል። ምሳ እየጋበዘኝ እኔ ቤተሰብ ራሱ ይመስከር። በሳምንት ብያለሁ። ስንት ቀን በልተሃል? አሁን 3ኛ ቀኔ አይደል? ኦሬዲ 4 ቀን ይቀረኛል። እንግዲህ ዛሬ አራተኛ ቀን ምሳ ጋብዘኛል ማለት ነው። ዝም ብዬ ቃሌን አውጥቼ እንትን አይደለም እንደሚኪ አይደለም። ምን ያው ስንት ቀን የቀረብኝ? አሁን የቀረበ 4 ቀን ማለት ነው። ዛሬ ስጋብዘኝ 3 ቀን ዛሬ ያው እንደውም ቤተሰብ እያየ ልጋብዘሽ ባንዳ ሲጀመር ቪዲዮ ሚፍታን ምሳል ጋብዘው ነው አይደለም? አይ ቤተሰብ እያየ ልጋብዝ። ይሄ ቤተሰብ እኮ ይሄ ጀመረ። አንተ ስጋ እዛች ጋር እየበላ የሙስሊም ስጋ ቤት ቁጭ ብዬ ላይ እና እናንተ ስታርዱ ስትሉ ቁጭ ብዬ ላይ ይሁን በቃ እኔም ቁጭ ብዬ የሚገርማችሁ ማለት ነው። ሌሊት 9 ሰዓት እሺ እኔ ልተኛ እናንተ ጨርሱና መስጠቱን እኔ አግዛችኋለሁ ብልም እንቅልፍ የነሱኝ ሌሊት እኛ እየሰራን አንተ ልተኛ ጓደኛ እኮ እንፈልጋለን ግን ብለን እሺ ያው ምን አደረኩ? ስጋውን አልነካሁ እንትና መኖር በራሱ እኛ ከላላችን አንተ እኮ ነው የምር ብሩኬ እናንተ ግን መሆን ያለበት እንደዛ እኛ እንቅልፋችን አንተ እንቅልፍ ማጣት አለብህ በሚል ተልካሻ ምክንያት ለሊት እንደዚህ እያልኩ ነው። ሜቢ ቲክታክ ላይ ብሩኬ ለቀቀውን ካያችሁ ብቻ ይሁን ዞሮ ደስ የሚል ጊዜ አሳለፈ። እኔ ለቀልድ እኮ አይደለም የመጣሁት፣ ለቀልድ አይደለም የመጣሁት። ወደ ቀልድ ወሰድከኝ አንተ።
እሺ ቁም ነገሩ የመጣበትማ ገብቶኛል። ምሳ ልጋብዝ እነሱ ምንም ምሳ የሚባል ነገር የለም። በቃ ከዚህ በኋላ እናቆማለን። ብቻ ለማንኛውም የፈለኩ ለቁም ነገር ነው ሚፍታ። እሺ ስለዚህ ሲሪየስ ነው። እስካሁን ስንቀላለድ ነበር ስናወራ ነበረ ምናምን እና በጣም የደበረኝ ነገር አለ ካንተ በቃ አለ አይደል እንደዚህ ታደርግ ሚኮን ቪዲዮ ስለሰራ እሱ አይደለም። አንዴ ያዳምጠኝ። ምን አለ መሰለህ ከዚህ በፊትም አይቻለሁ በጣም ብዙ የማይሆኑ ካንተ የማይጠበቁ ነገሮች እያደረክ ነው። ለምን እንደዚህም እያደረክ እንዳለ ባላቅም ግን ይሄ አሁን አንተ እያደረክ ያለው ነገር ካንተ የሚጠበቅ ነገር አይደለም። ካንተ የምጠብቀው ነገር አይደለም እያደረክ ያለው። አንደኛ እኔ ጭንቀና አልወድም እኮ እኛንም እያስጨነቀን ነው እኮ። አንተ አሁን ጭንቀት አትወድም አይደል? ግን እኛ አንዴ ለኔ ጊዜ ያስጠኝም ስልኩን አታጠፋው ሚፍታ አንዴ ዝጋው። እኔ አሁን እዚች ጋር በጣም ደብሮኝ ላወራ ነው የፈለኩት። ኦኬ ምን አለ መሰለህ አንደኛ ሃይሚን ለምን ይዛት መጣ? አንተ ራሱ ለምን ቡታጅራ መጣ ማለት ለምን ቡታጅራ መጣ? ለምንስ ሃይሚን ይዛት መጣ? እሱን ልጠይቅህ እፈልጋለሁ። ቡታጅራ የመጣሁት ብሩኬ ለቋት ሲመጣ ትንሽ ተረጋግተው ነበር። ሃይሚን ይዛት መጣ። ቆይ ሚፍታ አይ ይደብራል እኮ። ለምን ምኑ ነው የሚደብረው? ይዟት መምጣት ከነበረበት እሱ ይዟት ይመጣ ነበር። ግን አንተ ለምን ይዛት መጣ? ምኑ ነው የሚደብረው? እሺ ይደብራል። አይ ይዛት መምጣት አልነበረብህም። በቃ ችግራቸው መፍታት ነበረባቸው። ግን አንተ ደግሞ ይዛት መጣ። እዚህ የማይሆን ነገር ፈጠር። አንተም ለምን መጣ እዚህ መጣ ደግሞ ሰውንም በቃ የማይሆን ነገር ውስጥ እየከተትክ ነው። እኛም ሌላ ችግር ውስጥ እየከተትክ ነው። አሁን ብዙ የሰፈር ልጆች ምናምን እንጣላው ምናምን እያሉኝ ነው። እንደምን ይሆናል ምናምን በምን ምክንያት ሃይሚን ይዤ ስለመጣሁ አንተ እያደረክ ባለው ነገር እኮ ምን አደረኩኝ? እሺ እንዴ አንደኛ ይዛት መምጣት አልነበረብህም። አንተ ራስህ እዚህ መምጣት አልነበረብህም። ለምን ደማ መምጣት አልችልም በምፈልግ ሰዓት? አዎ ለምን ታጅራ አንደኛ እዚህ ስትመጣ እኔን ማስፈቀድ አለብህ። ቀልዴን አይደለም ይሄ እንደ ቀልዴ ራሴ ለምንድን ነው አንተ ማስፈቀድ እንደ ባለስልጣን እያየሁ ምናምን ሊመስላችሁ? ለምንድን ነው? እሺ በቃ አንተን ማስፈቀድ ለምንድን ነው? ይቅርታ ግን እንዲህ ራሴ እንደዚህ ስላረብ እሺ አልችልበትም። ግን የሰፈሩ ካቦነ ነው የሰፈሩ ካቦነ ነው። አሁን እዚህ ሰፈር ራሱ ማለፍ አትችልም። እኔም ፈቅጄ ነው። እዛች ጋር ልጆች ነበሩ እንትን እናስቀይመው ምናምን የሱቁ ጋር የተሰበሰቡ ናቸው። ግን እኔ ዝም ብዬ ላወራው ስለፈለኩ ዛሬው ነው ሸኛዋለሁ ብዬ ነው የፈቀድኩላት። አሁን ምንም ሌላ ነገር አልፈልግም። ሻንጣን ይዛ እንደመጣ ሻንጣን ይዛ እንድትወጣ። ኦኬ ልንሄድ ነው። አንተም ትሄዳለህ? አልሄድም። አንተ ነህ የምትሄደው። ለምንድን ነው የምሄደው? ለምንድን ነው የማትሄደው? አሁን እንድትሄድ ስለፈለኩ ነው። አሁን እዚህ ሌላ ችግር ውስጥ አንተንም መክተት አልፈለኩም። ገብቶሃል? ሰው ልጣላው ልጋጫው ምናምን እያለ ስለሆነ ለምን እንጋጫለን? አንደኛ አንተ ትንሽ ወፍራምም ስለሆንክ የሆነ ደረት ምናምን እጅ ስላለ ሰው ውስጥ አይን ውስጥ እየገባ ነው። የሆነ በቃ አለ አይደለ አይን ውስጥ እየገባ ስለሆነ ሰው ልጣላው እያለ ነው። ያንን ነገር ደግሞ እንደሚጣሉኝ ምንም ሳላጠፋ በቃ የሰፈር ልጆች አልተመቻቸውም። ለምን እንደሆነ ባላቅም በቃ በዚህ ሰፈር እዛች ጋር ቁጭ ያሉት እንዲህ ቅያስ ላይ ቁጭ ያሉት ራሱ እንደባደባ ምናምን እያሉኝ ነበር። እኔ አሁን ስለፈለኩት ነው ምናምን ብያቸዋለሁ። ብቻ ሻንጣን ይዘህ እንድትሄድ ነበር ሚፍታ። በጣም ይቅርታ ግን ይሄንን ስለ በጣም ይቅርታ። ከዚህ በኋላ ራሱ አይደለም ከዚህ በኋላ ራሱ ቡታጅራ ስትመጪ ደውለህ ፍፄ ቡታጅራ መግባት እፈልጋለሁ ምናምን አይ በፖሊስም ማስመለስ ይችል ነበረ። ግን አንድ ሃይሚን ይዘህ ነው የመጣኸው። ለምንም ይዛት እንደመጣ አላውቅም። ባሉን አሁን እኔ ጋር በለሻሸብኝ ታውቃለህ። እኔ ጋር ባል ተበላሽቷል። አንተን ልጠብቅ ሰው ካንተ ጋር ይጣላል ብዬ ልጠብቅ ወይስ እኔ የራሴን ባል ላክብር? እሺ አይ እኔ ሲጀመር ምንም ፕሮቴክሽን አልፈልግም። አሁን ሻንጣን ይዘህ ውጣ ከዚህ ከተማ ከፍተ ነው ቤተሰብ በቃ ይሄንን ልነግረው አይደለም። ስልኩንም ከፈለክ ይዘህ ሂድ። አሁን ለስልኩ አይደለም እኔ የጠራው፣ ግን ከዚህ ከተማ አሁን የፈጠነ ቶሎ ብለህ ቁርሳን ፍፄ እየተቀያየርክ ነው። ገብቶሃል? አሁን ምን እንድሸኝ ነው የምፈልገው ነው ሰው አልፈልግም። ማንም እንድሸኘኝ አልፈልግም። ለምን እንደሚተናኮሉኝ ከፈለጉ የሚተናኮሉኝ ኢትስ ኦኬ። ለምን ማለት ምን ጡንቻ ስላለ ምናምን የምመታቸው በጣም ትልልቅ ልጆች አሉ። አይደለም አይ ትልልቅ ልጆች አሉ እንደምታያቸው እንዲህ ቀጭን ምናምን እንዳይመስሉ። አይ አይደለም ይታለቃ። እሺ እኔ ሲጀመር ብዙ የመቆየት እቅድ የለኝም። ሃይሚን ይዤ መምጣት ነበር እቅድ። ሃይሚን ይዤ መምጣት አይደለም ብዙ መቆየት አለመቆየት ሳይሆን ያው ዛሬውኑ ነው በቃ የፈጠነሽ አንተ። ዛሬ አልሄድም
አትሄድም? አልሄድም። የመሄድ ፕሮግራም የለም። ለምንድን ነው የማትሄደው? ለምንድን ነው የምሄደው? መጣላት ትፈልጋለህ ከሰዎች ጋር? ለምንድን ነው የምጣላው? ለምንድን ነው ኢትዮጵያ ውስጥ አይደል እንደ ያለሁት? ኢትዮጵያ መስሏል እንዴ? ወጣ ያለን ከተሞች እኮ ነው እኛ የግላችን ሁሉ ነገር ከተማ ላይ ነው ያለነውና ያዘውና አውራ እሺ በልና ተስማምተን ትሄዳለህ። ምንድን ነው እሺ ማለት? ሂድ በቃ ሻንጣህን ያዝ። ልትሄድ ነው እኮ። ልትሄድ ከሆነ ትቀበላለሁ። ልሄድ ነው ብለህ አምነህ ለምንድን ነው የምትቀበለው? ያዘው፣ አውራቸው፣ ተናገር። ቸው የምትለውን ቤተሰብ ቸው በል፣ ቸው በላቸውና ሂድ በቃ። እሺ ቻው እኮ ከዚህ ነው የምትወጣው። አሁን እዛች ጋር ይኸውልህ አንድ ስልክ ነው ጥሪ ማስተናገደው። ኧረ ፍፄ በእናትህ እውነቴን ነው የምልህ። እዚች ጋር አልሄድም ምናምን ካልክ ይኸውልህ የምትወጣ የምትገባበት ቦታ ላይ ያውቁታል። ፍፄን እያስደበርከኝ ነው። ምን ልደውል ነው? ማን ጋር ነው የምደውለው? ለምንድን ነው ፖሊስ? ኧረ ኖርማል ነው ፖሊስ። አሁን እንደዚህ ብዬ ፖሊስ ልጥራ እንዴ? አሁን ልጆቹም እያዩ ነው። ያዘው። ኧረ በእናትህ ሰፈር ውስጥ አንዋከብ። ወደ ሆቴል ያዘው አልኩህ እኮ። ሆቴልም ቢሆን እኮ ሁሉም ያሉት የኛ ሰዎች ናቸው። ትሰማኛለህ? በቃ ልብስህን ሻንጣህን ያዝ። ከዛ እሺ እኮ አሁን እያየሁ አብረን ተከታትለን ነው የምሸኘው። ና ካሜራ እንጣላ። እኔ ታዲያ መጣላት ደውዬ ነው የማጣላ? ገና ከኔ ጋር ተጣልተህ ደግሞ ሌላ ችግር ነው የሚመጣብህ። ና ካሜራማን። ታዲያ ካሜራማን አይከተለኝ። ቤተሰብ እያያችሁት ነው። ከከተማው ሁላ መናኸሪያም የምትሄድ ከሆነ መናኸሪያ አልሄድም። እንዲህ እየበረርኩ ነው የምሄደው። ማነህ አንተ? ምን ክንፍ አለህ? ና ፍፄ አትበለኝ። ልጆቹን ጠርቼ ሌላ ድምፅ እንድታወጣ እንዳያደርጉ። እንዴ ምንድን ነው የምፈልገው? እሺ ጥራቸው። ሂድ ማለት እዚህ ጋር ጠብቀኝ። ጠራቸው እንዴ ያልደውልላቸውም አንድ ስልክ እዚህ ጋር ቅያስ ላይ እኮ ስልካቸው እዚህ። እሺ 09 እና ልጻፍልህ። ቋንጣ ለካካው ራሴ ስልኬ ልትወስደው ነው? አይደለም ልወስደው አይደለም፣ ልደውል ነው። ደውል አልካ። ስልክህን ምን ቢይዙት ምን ሁሌ እየደወሉ ይመቱኛል በላ ነው። እሺ አሁን የጠራብኝ ዓላማ ምንድን ነው? ምንም በቃ ነው አሁን ከዚህ እንድትወጣ እሸኛለሁ። ቤተሰብም እያየ ነው የምትወጣ። ና የፈጠነ ና አንተ አላስገድድ። እውነት ሚፍታ አሁን እኔ ካንተ ጋር መጓደድ አልፈልግም። ችከት በል እጄ እንዲህ ከሰበሰብኩ ችግር ይመጣል። ምን ልታረገኝ? ልመታኝ ነው? ልመታኝ ነው? እንዴት እጠጣለሁ? እንዴት እጠጣለሁ? አሁን ሰክራል አብደሃል ልትለኝ ነው? የፈጠነ ና ሚፍታ። ይኸውልህ ካንተ ጋር መጓተት ምናምን አልፈልግም። ሰፈር ውስጥ አንተ ሌላ ነገር ነኝ እኮ ሰፈሬ ላይ ነው እንደፈለኩ መሆንብና ናውጣ አስተደው ቪዲዮ አቋርጠውና አቋርጥ ና ብቻ። ለማንኛውም ግን እየተቀላለድኩ ነበረ፣ ፕራንክ እያደረኩሽ ነበረ። እንዴት ነው እኔ ፕራንክ አሁን ከከተማ ይወጣ ስለ ልጆች አሉ የሚቀጣቀጡ ስለ እኔን አስፈቅድ ስለ አወዛጋሽ ይካልሽ እየተነላ ራሴ ከበደኝ ታውቃለህ። ቃሉን ሳወጣው ራሴን እንደ ባለስልጣን ሳይ በፍቃዴ ገባ በፍቃዴ አሁን ጥላለህ እንዳንተሽ ጦጣ ደግሞ አለ እንዳላስበላ። እሺ አሁንም አላመንኩም። ልታወጣው ነው ኧረ በየስ ብቻ ግን ፕራንክ ነበር አባቴ ማርያም። ግን አንተ ራስህን እንደ ፕራንክ አድራጊ አድርግ። አንተ ብሩኬንም ፕራንክ አድርግ፣ ቲቪ ሰብረህ እንደዚህ አድርገህ የስፖርተኛ ነገር። እኔ ደግሞ ያው ቀኔን ጠብቄ በጣም ተደባዳቢ ሆንክብኝ እኮ ተወዛገብኩ። ልጆቹ ምናምን ስለሽ እኔ በዚህ አይነት ፐርሰናሊቲ ስለማላውቅ ታጅራ ሲመጣ ሌላ ፍጹም ይሄን እንደ ያልከው እኔ ራሱ እኮ ሳኩኝ። መሳቅ አልነበረብኝም ግን ማትወጣ ችግር እሱ ነው የከፋው። ኧረ እኔ ማንንም አልፈራም። እናቴ ይሄ በጣም የሚያጣላን ነገር። እኔ ፀጉሬ እንዲነካብኝ አልፈልግም። አይ መንካትም ነኪ ግን ኧረ እንደዛ አረባ ቤተሰብ የኔ ውዶች ኮሜንት ላይ አይሉም እውነት በዚህ የመጣ ይጣለዋል። ረፍ ይፍታራፍ ቅድም እንዲህ ነበር ረፍ አወደረ እና ብቻ ግን አባቴ አሁን ሳጋብኝ ይችላል። በቪዲዮ ነው መጋበዝ እንደ ሚኪ ያላበላኝም ብትለኝስ? አምስተኛ ቀን ከፍፄ ጋር ቤተሰብ
ኑ ኑ ኑ